ጎጃም ዩቱብ ማለት ነው። እና እስቲ አሁን ማንነትሽን ይታይ ማለት ነው። የአንቺ ማንነት ማለት ነው። እውነት አንቺ ጀግና ከሆንሽ ሴት ከሆንሽ ነይ አብርሽን አቁሚ ማለት ነው። አሁን እንግዲህ በውሽሚትሽ ሌላ ሴት ደረበባት ማለት ነው። እና በሩታ ላይ ከመጨፈርሽ በሩታ ላይ ሆነ አልሆነ ብለሽ ከምትዘይ እስቲ ነይ እኔሽ አሁን ማለት ነው። ማንነትሽን አሳይ እስቲ አብርሽን አስቁሚ አሁን። እውነት አንቺ ጎበዝ ነሽ ማለት ነው። እና ውድ ቤተሰቦቼ ይህንን ስናገር በጣም ይቅርታ አንዳንዶቻችሁ አላችሁ። በዚሁ አጋጣሚ እኔ ጎጃም ሱማ ስለሆነ ነው እኔ የምጠራት እንጂ ሌላ ሰው አስመልክቼ አይደለም። ነገር ግን የመቃጠል ዘመን ይሆንልሽ አንቺ ማለት ነው። ትላንትና ሞ ለሩታዬ ቤት ስለተገዛላት ተቃጥለሽ ማለት አብርሽ ሸቀለባት፣ አብርሽ እንደዚህ ያደረገባት፣ ቤት የሚባል ነገር የለም እያልሽ ነበረ። ቤት በደንብ ድብን አድርጎ ነው አላት ማለት ነው ለሩታዬ ማለት ነው። በዚሁ አጋጣሚ ልንገርሽ ነው ማለት ሁሌ ሩታዬን እያልሽ አንጀትሽን ረር ቀጠለ ድብነት ያለሽ እንጂ ምንም የምታመጪ ነገር የለም ማለት ነው። ይኸው አብርሽ ከሌላ ሴት ጋር መጣ። ከሌላ ሴት ጋር ማሽቃበጥ ጀመረ። ከሌላ ሰው ጋር መጨፈር ጀመረ። ምን ልታመጪ አሁን? እንግዲህ አንቺማ አሁን ገመድ በጎሮሮሽ ማስገባት ነው የቀረሽ ማለት ነው። በዚህ አጋጣሚ አንድ ነገር ልንገርሽ፣ እኔ ስለ አንቺ ምንም አልሰድብሽም ማለት ነው፣ ግን የሰው ልጅ ነሽ። እንደዚህ ነገር ባታረጊ መልካም ይመስለኛል ማለት ነው። ውድ ቤተሰቦቼ ትላንትና ሁላችሁም አይታችሁታል የቦሰተችው ፈቶ ማለት ነው። እኛ ሞር ህዝብ ሄርሜላን ቢጠላት እንደ ሩታ እንኳን ያረጋት ሰው አንድ ሰው የለም። የሰው ልጅ እንዴት ተደርጎ ነው እባብ የሚታቀፈው ማለት ነው። እና አንቺ ሙስሊም ነሽ። ሙስሊም ደግሞ እንደዚህ አያደርግም። እኔ ካሁን ወዲህ እውነቴ ነው የምልሽ ለአንቺ እንደዚህ ብዬ ነው አልሰድብሽም። ምክንያቱም እኔ በአንቺ ወንጀል አልገባም። ነገር ግን አሁን የገረመኝ ነገር ቢኖር አብርሽ ከሌላ ሴት ጋር ሲመጣ ምን ልታረጊ ነው? ወይስ ለሄርሜላ ነው ብለሽ ሌላውም ሰው እንደዚህ እንደ ሩታ ልታረጊ ነው? እርግጠኛ ነኝ አታረጊም እንደ ሩታ በፍጹም። እንዳንቺ አይነት ሰው እኔ አይቼ አላቅም። ጠላት ራሱ እንደዚህ አያደርግም። ነውር ነው። በጣም ያስጠላል። በጣም ይደብራል። አንቺ ግን ሽንፈትን አላቅም። አንቺ የሰው እልህ ነው እንደዚህ የሚያደርግሽ ማለት ነው። ምክንያቱም የሩታዬ ኦዲየንስ ሩታውን ስለሚወዷት ስለሚሰድቡ ስለሚናገሩሽ ነው ይሄንን ነገር የምታደርጊው ማለት ነው። ነገር ግን ይሄ አይደረግም። አንቺ ኸይር ነገር ከሰራሽ ለኸይር ነገር በራስሽ ባላ መንገድ ነው የምታገኘው። መጥፎም ነገር ከሰራሽ ደግሞ እንደዛ በመጥፎ ነገር የምታገኘው ራስሽ ነው እንጂ ማንም አይደለም። የሰራሽው ወንጀል በራስሽ ነው የምትቀጪበት። ለነገ ቤትሽ አንቺ ነው የምታስቀምጪው ማለት ነው። ነገር ግን በጣም ነውር ነው። በጣም ያስጠላል። በጣም ይደብራል ማለት ነው። ይሄንም ስልሽ አትሳደቢ አታርጊ አይደለም፣ አርጊ። እንደፈለግሽ ሁኚ፣ እንደፈለግሽ ማረግ ትችያለሽ ሩታን ማለት ነው። ይሄ የአንቺ ጀግንነት ነው። አዎ በጣም ጀግና ነሽ፣ በስድብ በተለያዩ ነገር ማለት ነው። እና የሩታን እህቶች ደግሞ ስማቸውን አታጥፊ። የሩታ እህቶች በየትኛው መንገድ ነው? እስቲ አንድ ሪከርዳቸው አምጪ ማለት ነው። ለሩታ ትዳርሽን ፍቺ ብለው ብር ሲልኩላት፣ ልብስ ሲለብሱ ወይም ደግሞ ገንዳ ውስጥ ከተለያየ ወንድ ጋር ተጫወቺ ብለው ብር ሲልኩላት ሪከርድ ካለሽ ሪከርዳሽን ካለ የኛ ሪከርድ ካለ ማውጣት ትችያለሽ፣ ጎበዝ ከሆንሽ ማለት ነው። አንቺ ከትንሽ ዩቱበር ጀምሮ እስከ ትልቅ ዩቱበር ሪከርድሽ ያለ የራስሽ ሪከርድ፣ ቀለበት ሊታሰር የምትልኪው ብር አንቺ፣ የምትሰበስቢው ብር አንቺ፣ ታረጊው አንቺ። ዛሬ ግን ዞረሽ ማለት የሩታ ፍየሎች በብራቸው ቤት ተገዛ፣ የአበሻ ቀሚስ ተገዛ የምትይው ምን ነው? በአንቺ ብር እኮ ነው የተገዛው፣ በአንቺ ብር እኮ ነው የተደረገው ማለት ነው። ሲቀጥል አብርሽ በዚህን አክል በአንቺ እጅ የሚኖር ሰው አይደለም። ምክንያቱም ታውቂያለሽ አብርሽ ራሱ እየታዘበች ነው ይሄንን ነገር ስታረጊ። ከዚህ በፊት ባሊና ሚስቶች አይደሉም ስትይ ነበረ። አሁን ግን ብር አዋተሽ ቀለበት እንዲያስር ማለት ነው። አብርሽ በአንቺ የሚለቃቅም ወንድ ልጅ አይደለም። አታይም እንዴ? ቡታጀራ ዓለምን በሙሉ ጠቅልሎ የያዘ ልጅ ነው ማለት ነው። የአንቺ ብር ምንም አያደርግለትም። እርግጠኛ ነኝ የአንቺ የራስሽ ብር አይደለም። ምስኪን ብዙ የመዳም ቅመሞች አሉ እየሰበሰብሽ እያመጣሽ በዚህ ወጣ በዚህ ገባ እያልሻቸው ነው። አንቺ ዱርዬም ልትሆኚ ትችያለሽ። ቤተሰብን መርዳት አትችይም። የሆነ ነገር ማድረግ ስለማትቺ አላማም ስለሌለሽ ብርሽን ለማንም ዩቱበር ማባከን ትፈልጊያለሽ። ነገር ግን እውነቴ ነው የምልሽ የመዳም ቅመም አንድ የምትበላውና የምትጠጣው ነገር ማይኖራት ይኖራል። ይሄ ራሱ የምትቀጭበት አንቺ ነሽ ማለት ነው። ይሄ የራስሽ ጉዳይ ነው፣ ኑሪበት። ምንም አይመለከተኝም። ነገር ግን አሁን ምን ልታረጊ ነው? ምን ሊውጥሽ ነው? እሺ ውሽሚትስ ብለሽ ነበር። ለውሽሚትስ ብለሽ ሩታን መፋታት አለባት፣ ትዳርዋን መበተን አለባት፣ አብርሽ አይገባውም እያልሽ ነበረ። ትላንትና ራሱ
እቤትሽ ተሰቅላ ትክክለኛ ያለ መልስ ስትሰጥሽ አንድ እህቴ ቶሎ ብለሽ አወረሻት ማለት ነው። አንዳንዴ የሰውን መግባባትን ልመጂ፣ የሰውን ንግግር ልመጂ፣ የሰውን ምክር ደግሞ ተቀበይ ማለት ነው። ምክንያቱም አንድ ሰው ካላወቀ ከአንድ ሰው ይማራል ማለት ነው። መልክ ስጠኝ እንጂ ሞያ ከጎረቤት የሚባል ነገር አለ። አንቺ መልክ እንኳን ቢኖርሽ እውቅና ከሌለሽ ስትትና ሰው ከሆንሽ መጥፎ ነገር ምሰሪ ከሆነ ከአንዳንድ ዩቱበሮች እና ከአንዳንድ ከምርጥ ምርጥ እህቶችሽ መማር ትችያለሽ ማለት ነው። ያንን ነገር ደግሞ መግባባት የሚባል ነገር ተማሪ። ስህተት የሰራሹ ነገር ትክክል አይደለሽም ስትባይ ደግሞ ተቀበይ ማለት ነው። ይሄንም በትትና ማውራሽ ማለት ነው። እኔ ከአንቺ ጋር ምንም መናገርም መሳተፍም ስለማልፈልግ ነው። ነገር ግን እኔ ይህን ቪዲዮ አብርሽ ከሌላ ሴት ጋር ሊመጣ ነው ሲባል አንቺ በልቦና የመጣሽ አንቺ ነሽ ማለት ነው። ነገ ምን ልታረጊ ነው? ምን ልትሰሪ ነው? ምን ልታረጊ ይሆን? እኔ እንጃ። ሩታን ተመልሰሽ ይቅርታ ልጠይቂ ነው ወይስ ሄርሜላን? እኛ እኮ ሄርሜላን አትውደጂ አላልንሽም እኮ አታድንቂ አላልንሽም። ግን ስነ ስርዓት ባለው ተገቢ ባለው መንገድ እውነቴ ነው የምልሽ ብታደንቂያት ምንም አይመስለንም እኮ ሞር እኛ ማለት ሄርሜላ ብንወዳት ደስ ይለኛል እኔ ማለት ነው። ምክንያቱም የመጣችበት መንገድ አግባብ ስላልሆነ አንድ ሴትዋ አንቺ ብትሆኝ ራሱ በትዳርሽ ላይ እንደ ሄርሜላ አይነት ሴት ብትመጣብሽ ምን እንደምታረጊና ምን እንደምትወስኝ ራስሽ ታውቂዋለሽ ማለት ነው። እዚህ ጋር ማለት ነው ራስሽ ስህተተኛ እንደሆንሽ ራስሽ ጥፋተኛ እንደሆንሽ ይገባሻል በደንብ አድርገሽ ማለት ነው። ነገር ግን አልሸነፍም ምን አባቷ ብለሽ ነው ሩታዬ፣ ምንም አትሆንም። ሁሌም የበላይ ናት፣ ሁሌም ጀግና ናት። አየሽ አመት በሙሉ ማለት ነው አሁን ይህን ስራ ከተጀመረ ከሄርሜላ ጋር አመት ሊሆን ነው ማለት ነው። አመት በሙሉ ሩታን የጠላ የለም። ሩታን እየወደደና ሩታን እያደነቀ ሞር አብርሽና ሩታ አብረው ሆነው ሲመጡ ህዝብ በአጠቃላይ የሚወዳቸው የሚያከብራቸው ድንቅ ዩቱበሮች ናቸው። ከዛም በላይ ደግሞ በጣም ጀግና የሆኑ ምርጥ የሆኑ ኦዲየንሶች አለቻቸው። እንዳንቺ አይደለም ላይቭ ላይ ወጥተው መንተርተር በተግባር አለማሳየት የአብርሽና የሩታ ኦዲየንሶች በተግባር ሁሉም ነገር ያሳዩ ናቸው ማለት ነው። እኔ የአንቺ ነገር ነው የገረመኝ እውነት ይሄንን ፈቶ ሳይ ወይም ደግሞ አብርሽ ሲጨፍር ሳይ ማለት ነው ሴት ዩቱበር ሁሉ ማለት ነው ከሌላ ሴት ጋር መጣ ሲባል አንቺ ነው ትዝ ያልሽኝ ማለት ነው። ምክንያቱም መጥፎ ስራ የሰራ ሰው ሁሌም ሰው አይረሳው። ደግም ስራ ብሰሪ ወይኔ እሷ ተብሎ ነበረ የሚጠሪው ማለት ነው። እና በትንሹ ትምህርት ልስጥሽ ብዬ ነው ማለት ነው። አሁን ደግሞ የት እንደምትገቢ የት እንደምትደርሺ የት እንደሚውጥሽ ልናይሽ ነው ማለት ነው። አሁንም ደግሞ ሌላ ግርግር ቢፈጠር አብርሽ ከሌላ ሴት ቢመጣ ማለት ነው ምን እንደምታረጊ እኔ በጣም የገረመኝ ነገር ይሄ ነው ማለት ነው። ደግሞ ሄርሜላ የሚዲያ ወርቅ ናት፣ የሚዲያ መሪ ናት። ታየላት በጣም ታየላት እኮ። ቆንጅና እኮ ግድግዳ ላይ አይሰቀልም እኮ ንግባሽ። ዋናው የሰው ልጅና ጭንቅላትና ልቦናው ነው ማለት ነው። ለሰው ልጅ ልቦናና ጭንቅላት ካለው ከማንም ጋር ውሎ አድሮ ይገባል ቤቱ ማለት ነው። ግን ቆንጅና ኖሮሽ ልቦና ከሌለሽ አስተሳሰብ ከሌለሽ ሁሉ ነገር ዜሮ ከሆነ ዜሮ ነሽ፣ መቼም አታልፊም። ይግባሽ ምን እንደምታመጪና